ሰላም ቤተሰቦች እንደምን አላችሁ ወቅታዊና ትኩስ የሆኑ መረጃዎችን ለናንተ ይዤላችሁ መጥቻለሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ቪዲዮንም እንደምትወዱት ስለማልጠራጠር ቪዲዮን ላይክ አድርጋችሁ መጀመርም እንዳትረሱ ሐሳብ አስተያየታችሁን ወንድማይ ምክራችሁንም ኮሜንት ላይ አስቀምጡ ሰብስክራይብ ያላደረጋችሁ የኔን ፋሚሊ ያልተቀላቀላችሁ ሰብስክራይብ ያደርጋችሁ ውስጥ ያክል አንድ የመንግስቱ ኃይለ ማርያምን አንድ ቪዲዮ እንይና ወደ ሌሎች ቀጣይ ቪዲዮዎች እናልፋለን እኔ ግራህን ሲመታ ቀኝህን ስጠው የሚባል አመለካከት ያለኝ አንዲ ነው መመረግለት አሁን አንድ ጥያቄ ነው የቀረበው ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው ገና ለገና ፎሎ ሼር ላይክ ስላረኩኝ ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው ያፈራን ያለ ነው ጎበዝ አብረን እንደግ ወይስ አብረን እንውደቅ ነው ጥያቄው እያንዳንድሽ ይሄን አካውንት ፎሎ አድርጊ አለበለዚያ በፍቅር ትሸነፊያለሽ ፍቅር ያሸንፋል ፎሎ ይፋፋም ለዚያ በፍቅር ተሸነፋላችሁ ለማንኛውም ሰብስክራይብ ያላረጋችሁ የኔን ፋሚሊ ያልተቀላቀላችሁ አሁንም ጊዜው ገና ነው ሰብስክራይብ ያረጋችሁ መቀላቀል እንዳትረሱ ሐሳብ አስተያየታችሁን የሚጠቅመኝን ወይም ደግሞ በአሰራራችን ላይ እንዲሻሻል የምትፈልጉትን ማንኛውም አይነት ሐሳብ አስተያየታችሁንም ደግሞ ኮሜንት ላይ አስቀምጡልኝ ለቀጣይ ለተሻለ ሰሪ ይዤላችሁ እንድመጣ ስለሚጠቅመኝ ሌላው ደግሞ ሳምንቱን ሲያነጋግር የነበረው የጀግናው አባት ታሪክ እየተባለ እንግዲህ በስፋት ሲወራና ብዙዎች ሲነጋገሩበት የነበረው ጀግናው አባት ምን አረገ ካላችሁኝ እንግዲህ ልጁ ሊደፍርበት የነበረው የጓደኛው እንግዲህ ልጁ ሊደፍርበት ሲል ባጋጣሚ ደርስበትና ከኋላው በመምታት እንግዲህ ወንድነቱን ቆርጦ በአደባባይ ይዞት ወጣ ተብሎ እንግዲህ ብዙዎች እየተነጋገሩበት ነበር እስኪ እሱን ቪዲዮ መጀመሪያ እንመልከትና በሱ ቪዲዮ ላይ አንዳንድ የምላችሁ ነገር ይኖር ልጁን ለመድፈር ሲሞክር የነበረውን የገዛ ጓደኛውን አባት በዚያ ግብግብ ውስጥ ጭንቅላቱን በመጥረቢያ በመምታት እንዲሁም ሊደፍር የነበረውን የደፋሪውን ብልት ቆርጦ በፌስታል እንደዚህ እንደ ጀግና ሲንጎማለል ቆይቷል ይህ ጉዳይ ለብዙዎች የሚያሰቀቅ ነገር ቢሆንም ብዙዎቹ ግን ትክክል ነው ደግ አደረገ የሚሉ አስተያየቶችን እየሰጡ ነው የናንተስ ሐሳብ ምኑ ላይ ነው ኮፒ ሊንክ ሪፖስት ሼር አድርጉ ትክክል ነው ብላችሁ የምታስቡ ሰዎች ፎሎ ማድረግ የመደመር ምልክቱንም እንዳትረሱ እንግዲህ እንደሰማችሁት ነው ይሄ ጀግና አባት ፍርዱን ፍትሁን ራሱ በራሱ ፍትህ ማግኝቷል ያሉ እንግዲህ ብዙዎች እየተነጋገሩበትና ብዙዎችም ከፍ አድርገው እንግዲህ ስለዚህ አባት ጀግንነትም እያወሩ ነበር እውነታው ግን ሌላ ነው እሱ ብቻ አይደለም አሁን ያቀረብኩላችሁ ልጅ ብቻ አይደለም ብዙ ትላልቅ ሚዲያዎችና ብዙ የዜና ቻናል ያላቸው እውነተኛ ዜና የሚታወቁ ትላልቅ ሰዎች ሳይቀሩ እንግዲህ የዚህን አባት እንግዲህ የዚህን ሰውዬ ታሪክ ያወሩ በጣም በስፋት ተሰምቷል ብዙዎችም ደግሞ ድርጊቱን ወዶት ሼር ኮፒ ሊንክ ያደረጉ ብዙዎች በጣም ከፍተኛ ቁጥር ያላቸው ህዝቦችም ይሄን ነገር እውነት ነው ብለው ተቀብለው ነበር እውነቱ ግን ፍጹም ከእውነት የራቀ ነው በዚህ አጋጣሚ ልነግራችሁ ፈልጋለሁ ከዚህ ቪዲዮን አይታችሁት እውነት የመሰላችሁ ሰዎችም ካላችሁ ውሸት ነው ይሄንን ቪዲዮ እንመልከት በዚህ ባሁኑ ልጅ ስላሳዩአችሁ ያሁኑ ልጅ ደግሞ የሰራው ቪዲዮ ላሳያችሁ የልጁን ደፋሪ ተበቀለ ተብሎ ሲወራለ ስለነበረውና ቀደም ቪዲዮ የለቀኩላችሁ ሰው መረጃው የተሳሳተ መሆኑን ከአቅራቢያ ከሚገኙ ታማኝ ምንጮች ማረጋገጥ ይያለው ይህ ሰው እንግዲህ ከዚህ በፊት ከጥንቁልና ጋር በተያያዘ እጅ ከፈንጅ ተይዞ ፖሊስ ጣቢያ ታስሮ የነበረና ከዛም በኋላ እንደተለቀቀ መረጃዎች ሰምቻለሁ ለተፈጠረው የቴክኒክ ችግር ይቅርታ መጠየቅ ፈልጋለሁ እባካችሁ ይህ ቪዲዮ ለሰዎች ሁሉ እንዲደርስ ሪፖስት ሼር እንድታደርጉ አመሰግናለሁ ይሄ ፍጹም ከእውነት የራቀሮች ቲክቶከሮች ሳይቀሩ ሲዘግቡት ስለነበረ ውሸት መሆኑን ለግራችሁ እፈልጋለሁ ማለት ነው መነጋገሪያነቱ የቀጠለውና ብዙ ወንድሞቻችን እየተሰቃዩበት የሚገኘው የሊቢያው የበረሃው ጉዞ ነው በበረሃው ጉዞ እንግዲህ ብዙ ወንድሞቻችን እየተሰቃዩበት የሚገኙበትና ከነሱ አልፎም ደግሞ ቤተሰቦቻቸው ወንድሞቻቸውም ሳይቀር እያለቀሱና ያዘኑ ቪዲዮዎችንም እየሰሩ ብዙ ወንድሞች እናቶችም እየሞቱ የሚገኘው የሊቢያው ጉዳይ ነው በሊቢያው ጉዳይ እንግዲህ ሁላችንም የምንችለውን በማድረግ እንግዲህ እህት ወንድሞቻችንን ካሉበት ቦታ ማስወጣት እንዳለብንም ይታወቃል እህታችን ባለፈው ሳምንት ቪዲዮ ሰርችላችሁ ነበር አይታችሁታል ብዙዎቻችሁ
ለጨረታ ቀርባ የነበረችው እህታችን እንግዲህ በሷም ዙሪያ አዲስ ቪዲዮ አለ። ከዛ በፊት ግን ስለ ሊቢያ አንድ ቪዲዮ ላሳያችሁና ወደ ቀጣይ ቪዲዮ እናልፋለን። ሊቢያ ላይ ሀበሾች እየታሰሩ አሁን ይገኛሉ። እንደምትመለከቱት ኢትዮጵያውያንና ኤርትራውያን አሁን በሊቢያ ላይ እየታሰሩ እየተገደሉ ይገኛሉ። ወረቀት የሌለው ፓስፖርት የሌለው እንዲሁም መንቀሳቀሻ ፍቃድ የሌለው እንዳለ ሀበሻም ኤርትራም ሁሉ አፍሪካዊ ስደተኛ እንዲታሰር ከረመዳን ጾም በኋላ እንዲታሰር አዲስ ህግ ወጥቷል። 25 የረመዳን ጾም ከገባ ጀምሮ እንደምትመለከቱት እነዚህ ስደተኞችን ወረቀት የላችሁም ፓስፖርት አለዛችሁም ዶክመንት የላችሁም እያሉ እያሳደዱ በየቤቱ በየህንጻው ላይ ማለት ነው በመኪናና በፓትሮል በታጀበ መልኩ ነው እንግዲህ የሊቢያ ፖሊሶች በየመንገዱ የሚገኙ ሀበሾችን እንዲሁ ደግሞ ዶክመንት የሌላቸው ዜጎችን ያው እያፈላለጉ ወደ የእስር ቤት እያጎራቸው እንዲሁ ደግሞ አንዳንዶችን ደግሞ በጥይት ተኩሶ እየገደሏቸው ያለው እንግዲህ ወገኖቻችን በሊቢያ በስደት ላይ የሚገኙ አሁን ከባድ ሁኔታ ላይ ነው የሚገኙት። በጣም ድምጽ ልንሆንላቸው ይገባል። ሊቢያ ላይ የምትገኙ ስደተኞች ሀበሾችም እርስ በራስ ለመረዳዳት እንዲሁ ደግሞ ለመደበቅ መኩሩ። ኤርትራውያን በተለያዩ ሀገራት ድምጻቸውን እያሰሙ ነው ስደተኝነት ወንጀል አይደለም እያሉ። እባካችሁ ይህን ቪዲዮ ሼር በማድረግ ሪፖስት በማድረግ ኮሜንትና ላይክ በማድረግ ለብዙ ሰዎች እንዲዳረስ መንግስትም እንዲየተሯሯጡና የተሰቃዩ ላሉ ዜጎቻችን መልስ እንዲሰጡ ለሊቢያ መንግስት ጥያቄ እንዲያቀርብ እባካችሁ ሼር ኮፒ ሊንክ ማድረጋችሁ እንዳይረሳ ለወገኖቻችን እንድረስላቸው። ሁላችንም በመንችለው አቅም እንግዲህ መርዳት የምትችሉ ሰዎች ያቅማችሁን በማድረግ መርዳት ነው። መርዳት የማትችሉ ሰዎች ደግሞ መርዳት ለሚችሉ ሰዎች ቪዲዮ እንዲደርስ ማድረግ እንግዲህ ትልቅ እርዳታ ነውና ሁላችንም ድምጽ መሆን የምንችል ሰዎች ድምጽ እየሆነ ለነዚህ ወንድሞቻችን መድረስና ድምጽ መሆን ይገባናል ማለት ነው። የነሱ ስቃይ ብቻ ይላሉ ቤተሰቦችም እንግዲህ ትልቅ ሀዘን ትልቅ ስቃይም እንደሆነ ይታወቃል። ለጨረታ ቀርባ የነበረችው ኢትዮጵያዊት እህታችን በሷ ዙሪያ አዲስ ቪዲዮ አለ። እስኪ ቪዲዮ ነው። በሊቢያ ለባርነት ጨረታ ቀርባ የነበረችው ኢትዮጵያዊት 700,000 ብር ተከፍሎ ነፃ መውጣቷ ተሰምቷል። ግለሰቧ ነኢማ ጀማል ትባላለች። በሊቢያም ለባርነት ጨረታ ቀርባ 700,000 ብር ካልተከፈለም እንደምትገደል ሲነገር ነበር። ይሄም ቪዲዮ ሲወጣ እንደነበር ታስታውሳላችሁ። አሁን ላይ አጋቾቿ 700,000 ብር ማግኘታቸውን ተከትሎ ነፃ እንዳወጧት ራሷ ተናግራለች። በጣም ደስ የሚል ዜና ነው። በጣም ደስ የሚል ዜና ነው። ይሄ ነው ኢትዮጵያዊነት፣ ይሄ ነው መተባበር። ብዙ መርዳት የሚችሉ ብዙ ማድረግ የሚችሉ ብዙ ደጋግ ኢትዮጵያውያን ያሉበት ሀገር ስለሆነ እንግዲህ ጉዳዩ ብዙዎች ጋር ከደረሰ ብዙ መርዳት የሚችሉ ሰዎች ስላሉ እንግዲህ እህታችን ልትተርፍ ይችላልሽ ማለት ነው። አሁንም ግን ብዙ እህት ወንድሞቻችን እየተሰቃዩ ይገኛሉ። ብዙ አይነት እንግልቶችና ስቃዮች እየደረሰባቸው ነው ማለት ነው። የምንችለውን በማድረግ እንግዲህ ሁላችንም መርዳት ይኖርብናል ማለት ነው። ሁላችንም ዝም የማንልበት የቀነኒ አዱኛ ጉዳይ ነው። በሷም ዙሪያ እንግዲህ ብዙ አዲስ መረጃዎች አሉ። በአብርሃም ሻሌ አንዱዓለም ጎሳ መካከል ባል ኬዛቸው ወይም የመታሰራቸው መመሳሰል ምክንያት እንግዲህ ብዙዎች እንደ አዲስ ተነስቶ ብዙዎች ሲነጋገሩበትና ሐሳብ አስተያየት ይሰጡበት ነበር። ከዛ በፊት ግን የተለያዩ አርቲስት ቀነኒ አዱኛ ሞት ጋር በተያያዘ የተለያዩ ሐሳብ አስተያየቶችም እየሰጡ ይገኛሉ። የቬሮኒካ አዳነንና የሄኖክ ድንቁን ቪዲዮ እንመልከትና ቀጣይ አብርሃምንና አንዱዓለም ጎሳን ምን አገናኛቸው ወደሚለው ወደ ቀጣዩ ቪዲዮ እናልፍ። ድምጻዊት ቬሮኒካ አዳነ በሞዴል ቀነኒ አዱኛ ላይ የሚከተለውን ሐሳብ አስፍራለች። የሆነን ሰው በጣም ባውቀው ኖሮ ብላችሁ ተመኝታችሁ ታውቃላችሁ? ቀነኒ ባወቋት ኖሮ በማለት ሐሳቧን የጀመረችው ቬሮኒካ ክለብ በምትሰራበት ወቅትና በኮንሰርት ላይ እንደተገናኙ ትገልጻለች። ክለብ በመሰራበትና ለኮንሰርቱ ለጊዜ አግኝቻ ታውቃለሁ። ባክስቴጅ ስለነበር ኖርማል ሰላምታ አይቀርም። የሆነ ጊዜ ግን ከመቀመጫ የተነስቼ አቀፍኳትና በጣም እንደምታምር ነግሪያት ወደ ስቴጅ ሄድኩኝ። የዛለት ምን አለ ባወራዋት። ይህን ጥያቄ ሰሞኑን የሚለቀቁ ፎቶዎችን ባየው ቁጥር ይመጣብኛል። አሁን እንዲህ ማለቴ ምንም ጥቅም የለውም፣ ግን በቀነኒ ምክንያት እየታመመን ነው በጣም ስትል ሐሳቧን አስፍራለች። እንደሰማችሁት የቀነኒ አዱኛ ሞት እንግዲህ እጅግ ልብ ሰባሪ ሞት እንደሆነ ይታወቃል። የቀነኒ አዱኛ ሞት ላይ ግን እኔ አንድ ልናገር የምፈልገው ሐሳብ ቢኖር የቀነኒ አዱኛ ገዳዮች ጓደኞቿ ናቸው። ይሄንንም ያልኩበት ምክንያት እንግዲህ በህይወት እያለች እንደዛ እየተደበደበች እንደዛ ስንት ነገር ስቃዋን እያየች እንግዲህ ይሄንን ፎቶዎች እየላከችላቸው ሰው እርዳታ ፈልጎ እንደዚህ አይነት ተደብድቦ የነበረውን ፎቶ ሲልክላችሁ ከናንተ የሆነ እርዳታ የሆነ ሐሳብ ፈልጎ ነው እንደዚህ አይነት ፎቶችን ሊልክላችሁ እንደዚህ አይነት ሁኔታ ውስጥ እንዳለ የሚነግራችሁ እንግዲህ ከናንተ መፍትሄን ሲፈልግ ነው። እነሱ ግን ይሄንን እንግዲህ ከሞተች በኋላ ህልፈተ ህይወቷ ከተሰማ በኋላ ነው ይሄን ፎቶዎች እያወጡ ያሉት። ጥቅም በሌለው ሰዓት እንግዲህ ህይወቷን ማትረፍ በማይቻልበት ሰዓት ነው ቀደም ብለው ይሄንን ፎቶ አውጥቶት ቢሆን ግን ምናልባትም ህይወቷ ሊተርፍ ይችል ነበር ነው። የሄኖክ ድንቁ ደግሞ እንግዲህ የተናገረው ንግግር ብዙዎችን አስቆጥቷል፣ ብዙዎችም ተነጋግረውበታል። እስኪ የሄኖክ ድንቁን ቪዲዮ ተከታትለን እንመለስ። ሰላም እንዴት ናችሁ? እስኪ የሚገባችሁና የምትሰሙ ከሆነ እንደከል እንገራችሁ። እቺ ልጅ ሞተች
ቀነኒ ማን እንደገደላት ወይም ደግሞ ራሷን ታጥፋ ምንም የምናውቀው ነገር የለም ምንም ቦታው ላይ አልነበራችሁ ማለት እስከ መቼ ነው በሰው ህይወት የምትፈተፍቱት አልገባኝ በእውነት እቺ እኮ ቤተሰብ አላት ገና ሀዘን ላይ ናቸው ያሉት ራሷን ያጠፋችው እንደዚህ ሆና ነው ምንም የምታውቁት ነገር የለም ቦታው ላይ እኮ ያላችሁ እኮ ነው የምትመስሉት እሱ ነው የገደላት እሱ ነው እንደዚህ ያደረጋት ምን ታውቃላችሁ ስለ ሰው ህይወት ምን የምታውቁት ነገር አለ ንገሩኝ ሲገላት ነበራችሁ ራሷን ስትፈጠፍጥ ነበራችሁ ስለዚህ ህግ ያዘውን ጉዳይ እናንተ ምን ቤት ናችሁ ቤተሰብ እኮ አላቸው እነዚህ ሰዎች እኮ ቤተሰብ አላቸው እስኪ ነግበን ይበሉ በእኛ ላይም እኮ ይደርሳል ሀዘን እኮ ሁሉም ሰው ቤት እኮ ይገባል አሁን ራሷን የጣለችው ያላችሁ የምታወሩ ሰዎች እሺ የናንተ እህት ብትሆንስ እሺ ወይም ደግሞ እሱን የገደላት የምትሉ ሰዎች እሱ የናንተ ወንድም ቢሆንስ ስሜቱ ግን ይገባችኋል ዝም ብላችሁ የሰው ህይወት ላይ መፈትፈት እስከመቼ እኔ አንዳንዴ በእውነት አበሻዎች ስንባል ለምንድነው በማያገባን ገብተን እንፈተፍተው ምንም ዕውቀቱ በሌለ ነገር ቦታው ላይ እኔ አላቅም በእውነት ማለት ፖለቲካው ላይም ሃይማኖቱ ላይም ኳሱ ላይም ሁሉም ነገር ላይም ተንተናችሁ ትችሉታላችሁ ይሄ ሶሻል ሚዲያ የመናገር መብት ስለሰጣችሁ ብቻችሁ ዝም ብላችሁ እዚህ የመጣችሁ ግን ይሄ ሀዘን ነው ባካችሁ ቢያንስ ለቤተሰቦቻቸው ስትሉ ዝም በሉ በቃ ቦታው ላይ እንደነበራችሁ ሰዎች ሆናችሁ ልቦና ይስጣችሁ እኔ በዚህ ጉዳይ ሐሳብ አስተያየት መስጠት አልፈልግም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ እሺ ሌላው ደግሞ አርቲስት አብርሃም ሻለየንና አንዱዓለም ጎሳን ምን አገናኛቸው እስኪ አንድ ቪዲዮ እንከታተልና በሱ ጉዳይ እንነጋገራለን የአርቲስት አብርሃም ሻለየና የአንዱዓለም ጎሳ ጮኛዎች የሞቱበት አጋጣሚ እጅግ ተመሳሳይ የሆነ ታሪክ ነው የአብርሃም ሻለየ ጮኛ የነበረችው ዶክተር ቤዛ ተዋበ ከጮኛዋ መኖሪያ ቤት ከ3ኛ ፎቅ ላይ ወድቃ ነበር ህይወቱ ያለፈው ታዲያ ሀገር አማን ብላ ከናቷ ቤት ወደ ጮኛዋ ሄደችው የተማረችና ለሀገር ብዙ የሚጠበቅባት ዶክተር ሴት ከ3ኛ ፎቅ ድንገት ወድቃለችና ቶሎ ድረሽ ተብሎ ለእናት ይደወልላታል እናትም ተሯሩጣ በቦታው ስትደርስ ልጇ በሞትና በህይወት መካከል ሆና ስታጣጥር ትመለከታለች ማለዳ ተሰናብታት የወጣችው ልጅ ከሰዓታት በኋላ ወደ ሞት ለመሄድ ስታጣጥር ቆይታ ህይወቷ አለፈ በቃ በርካቶችን ማከም ቀረና ዶክተሯ ሁሉን ጥላ ሸለበች አባቷ በወቅቱ በሰጡት ቃላቸው ልክ እንደ ቀነኒ አባት ልጅ ራሷን አታጠፋም ተስፋ ነበራት እኔ ራሷን ተወረውራለች የሚል ሐሳብም የለኝም አላምነምም ሲሉ ቃላቸውን ሰጥተው ነበር እናትም ስለ ልጇ ከፍቅረኛዋ ከአርቲስቱ ጋር ብዙ ጊዜ አይስማሙም ነበር አንድ ሳምንት ደስታ አንድ ሳምንት ማልቀስ ነበር ስራዋ ያለች ትናገራለች ወድቃ ህይወቱ ያለፈው በዚህ ምክንያት ነው የወደቀችበት ዋናው ምክንያት እሱ ነው እና ታዲያ ይሄ ልጅ ቅርብሽ አርቲስቶች አይታመኑም ጸባይላቸውን በየ መክሪያት ነበር እሷ ግን ከልቧ ስለምትወደው እምቢ ያለችኝ ለምን አትጋቡም ስላት በሚቀጥለው አመት እያለች 4 አመታት አለፉ ትላለች እናት በዚህ መሃል ሲጣሉ የኔ ስራ ቦታ ድረስ ይመጣና አስታርቂኝ ብሎ ይለምነኛል ሳስታርቃቸው ተመልሶ ያስከፋታል ስትል ተናግራ ነበር የሟች ቤዛዊት እናት ታዲያ የዚች ዶክተር ደመከልብ ሆኖ ቀርቷል አርቲስቱ የፍርድ ሂደቱ እስኪያልቅ በእስር ቤት ቢቆይም ዶክተሯ ራሷን አጥፍታ ነው በሚል ነፃ ተለቋል ለእናትና ለአባት ግን አሁንም ጉዳዩ የግር እሳት ሆኖባቸዋል አብርሃም ሻለየ ለፖሊስ በሰጠው ቃል በረንዳው ብረት ስላለው አልደርስበት ስላለች ወንበር ደርድራ ነው የዘለለችው ሲል አባቷ ልጄ በፍጹም ይሄን አታደርግም ለዚህም ያበቃ ነገር አልነበራትም እንደው ከሆነም እንኳን እሷ አስፈራርቷት አለያም ጎድቷት ነው የሚሆነው እንጂ ልጄ እንዲህ አታደርግም ሲሉ ቃላቸውን ሰጥተዋል ሲቀጥል ከ3ኛ ፎቅ ለመስለል ያንን ሁሉ ወንበር ስትደረድር እሱ ምን ያደረገ ነበር ሲሉ ይጠይቃሉ እግዚአብሔር ይፍረደኝ ሲሉም ጉዳዩን ሁሉን ለሚችል አምላክ አሳልፎ ይሰጣሉ አብርሃም በላይነ ነፃነ ተብሎ ከተለቀቀ በኋላ ሰይፉ ሾው ላይ ቀርቦ ስለ ሁኔታው ሲጠየቅ ምንም ነገር ለመናገር
ለመናገር ሞራል አይፈቅድም ሁሉም ነገር ወደ ሚዲያ መውጣት የለበትም ብያምናለሁ ሲል ነገሩን ዘግቶታል ዋናው ነገር ይላል አርቲስቱ ዋናው ነገር ህግ ነፃ ነው ብሎ ለቆኛል ሲል ይናገራል ታዲያ 4 አመታትን በፍቅር አብረው የኖረችውን ከ2 አመት በፊት በቤቱ በረንዳ ተፈጥፍጣ ስለሞተችው ፍቅረኛው ምንም ከማለት ተቆጥቦ በሰራው አልበም ላይ እንኳን ስለዛ ሁኔታ የሚገልጽ አንዳችም ዘፈን የለኝም ሲል ጉዳዩን ዘግቶታል ታዲያ ከትዳር በፊት ሴቶች ከወንዶች ቤት መገኘታቸው ምን ያክል ተገቢ ነው እጅግ ተመሳሳይና አሳዛኝ የሆነውን የሟች ቀነኔንና የዶክተር ቤዛን ጉዳይ ቃኝተናል አርቲስት አንዱዓለም እንደ አብርሃም ሻላይ ነፃነ ተብሎ ይለቀቅ ይሆን ወይስ ሌላ የፍርድ ውሳኔ ይሰጥበት ይሆን ፍርዱን አብረን የምናይ ይሆናል ለሟቾች ነፍሳቸውን በገነት እንዲያኖርልን በቻናላችን ስም እንመኛለን አሁንም ፍትህ በግፍ ለተነጠቁ ነፍሶች ማለት እንወዳለን የአንዱዓለም ጎሳስ ፍርዱ እንደዛው ነው ወይ የሚሆነው ያሉ ብዙዎች ተጨንቀው እንግዲህ ሐሳብ አስተያየታቸውንም እየሰጡ እየተነጋገሩበትም ይገኛሉ እስካሁን ግን አብርሃም ሻላይ ምንም አይነት መልስ አልሰጠም ምንም አይነት ነገርም ሊናገር አልወደደም የተናገረው አዲስ ነገር ካለ አዲስ ቪዲዮ ከለቀቀም ይዤላችሁ የመመጣ ነው የሚሆነው ማለት ቤተሰቦች ላይቭ ላይ ደግሞ አንድ እህታችን እንግዲህ ላይቭ ላይ ደግሞ ስለ አርቲስቱ እንዴት እንደደፈራትና መቼ እንደደፈራት እየተናገረች የነበረ አንድ ቪዲዮ እጅግ በጣም ሰዎች እየተነጋገሩበትና እየተቀባበሉበት ይገኛሉ ይሄን ቪዲዮ ላለመስራት ብዙ ሞክሬ ነበር አሁን ላይ ግን እንደ አዲስ ቫይራል ሆኖ ብዙ ዩቲዩበሮችና ብዙ ቲክቶከሮች እየሰሩበትና ሐሳብ አስተያየታቸውንም እየሰጡ እየተለዋወጡበት ስለሆነ በዚህ ጉዳይ ይዤላችሁ መጥቻለሁ እናንተ የምትሉን ስሙና በሱ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ከዛ በፊት ግን እኔ ልሰናበታችሁ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር እንደወደዳችሁትም አልጠራጠርም ቪዲዮን ላይክ ሳታረጉ የጀመራችሁም ላይክ ማድረግ እንዳይረሳ ሐሳብ አስተያየታችሁን ወንድማይ ምክራችሁንም ኮሜንት ላይ አስቀምጡልኝ ሰብስክራይብ ያላረጋችሁ የነን ፋሚሊ ያልተቀላቀላችሁ ሰብስክራይብ ያረጋችሁ መቀላቀል እንዳትረሱ በቀጣይ እስከምንገናኝ ድረስ ቸር ሰንብቱ እወዳችኋለሁ እንዴ ጌጤ ፋሽን ቀይራ መጣች እኔ ምነው አሁን ይሄን አያችሁ ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ መጀመሪያ በጣም መብቱ ነው ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ ለምጣት የምትሞክር የሆናችሁ መሃል ላይ ያረፋችሁ ሰዎች አላችሁ በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው ወንድም ኢትዮጵያዊ በራሱ ማለት ነው ኢትዮጵያዊ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው ወንድ እንደ ወንድ ይሆናል ሴት እንደ ሴት ይሆናል ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ ምናምን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል አንተን ወንድ ማለት ይከብደኛል ይቅርታ አድርግልኝ በነገራችን ላይ ዘመናዊ ሰው አይደለሁም በዚህ ሴንስ ባህላዊ ሰው ነኝ ምንም ማለት ሴትም አይደለም ወንድም አይደለም እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላቅም እንዴ እንኳን ሆነልሽ ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አርግሽ ምን ቤት ነሽ ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው ይሄ መብት አይደለም ኢንሰልት ያደርገናልኛል በቃ የመጨረሻ ነው የሚያመን የመጨረሻ እንደ ማህበረሰብ ያደግንበት ያባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንድ እኮ ነው ውስጥም ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየው ውስጥን የሚያቅል ያውቃል አንተን አቅፋ ምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥራ አይመስልኝም ምንድነው አንተ ራስን ምን ብለህ ነው ሪፈር የምታረገው ሰር ሚስተር ወይዘሮ ወይዘሪት እንትን ምንድነው አንተ በጣም ነው ማፍረው አለማፈር ደግሞ ላይቭም ገብተህ ነበር ላይቭ ዲስኮኔክት ሆኗል ይላል እኮ ጭራሽ እንዴት ድፍረት ነው ያለ ግን ዘመድ የለህም ጭራሽ እንደው ታው ሚል ዘመድ የለም ገርል ፍሬንድ ኖሮ አቅም አታፍርብህ እሷ ስታይ የሆነ ቤተሰብ ወንድሞች የሉም የምር ወንድሞች የሉም አልተወለዳችሁም ወንድሞች እዛ ቤት ውስጥ ብቻ እና እንትን ያልከው ከነ መጣው በቃ አፈሩ ወንድ ቡና በእንትን በቲማቲም ተቀቢና ተቀባና ምናምን ዘንዋት ቆዳ ጠራ ምናል የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም አትሽለጥለጥ ዝም ብለህ ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ
በየትኛው ዓለም ማህበረሰብ ይመስለኛል ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም። ወንድ ልጅ የራሱ የሆነ ፕሮቴክተር ነው። ወንድ ልጅ ፕሮቫይደር ነው። ወንድ ልጅ የራሱ የሆነ ፊገር አለው። የራሱ የሆነ መገለጫ ውበት አለው። ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ማለት ሊሆን ይችላል። በዚህ ሌቭል አልፎ ሴቶች ጠጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያርግልህ ሌላ ነገርም ከሆነ ኬዙ ወይባ ማን ነበረች ያቺ አልጋነሽ ናት ማናት ወይባ ቁጥር ሰጣለሁ እሷ ጋር ደግሞ ቅቤ ተቀብተ ግባና እንትን ሳፎኬት አድርገው አረፈሩ ተው ግዴላችሁም ተው እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር አለበት ሲሆን እኔ ከቤቴ ስወጣ መለብሰው አለባበስ ዙሪያዬን ሰፈሬንና የሚያኝን ሰው ነው ማከብረው ትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በኔ ቤት ማማረብ ብዬ እኮ አላረገውም ግን እዛ ጋር የሚያኝን ሰው ኢንሰልት ስለማረገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አይነት አጸያፊ ነገር ያለ ምን በወጣው ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል። የራስ ላይፍ ነው ብቻ አይሰራም። የራስ ላይፍ የለም። የራስ ላይፍ ከሌለ ካለ ቆልፈ ከቤት አትድረስብን እንጂ አሁን አንተ አጸያፊ ሰው ነህ። በቃ ምንድነሽ አንተ እንዴ? በስመ አብ ውይ ምን አይነት ጊዜ ላይ እንደደረስን ግን ሊደፍርሽ የሞከረው አርቲስት ማን ነው? ሊደፍረኝ ሞክሮ አይደለም የአርቲስት ቤት ውስጥ አርቲስት ነው የደፈረኝ። ጎትራ ኮንዶሚኒየም የተደፈርኩትኝ ራስታ ነው። አሁን ዱባይ 2 ልጅ ወልዷል። ገመና የሚባል ህፃን ልጅ ሆኜ ነው ላይ 10ኛ ክፍል ምናምን ሆኜ ገባ አወኩት። ይሄ ገመና ላይ እየሰራው አይደል ቀዩ ወይ ደግሞ ልዑል ሰገድ ምናምን ነው በቅዱስ ገብርኤል የምርሽ ነው? ይሄ ጨለማ ይንጋልኝ መወዳት እናቴን ይንሳኝ ማን ቤት እንደሆነ ልንገረ ያረጋኸኝ ወራሽ የወንድሙ ቤት አንተ የወራሽ የሚባል ካናዳ የሚኖር ከልጁ ፊት ነው ያስደፈረኝ። ጺ የምትባል ልጅ አለችው በላ ከዋሸውኝ አንተ እኔን ፎቶዬን ዘቅዝቀ አርገጠኝ። በጣም ከባድ ነው። እግዚአብሔርና እኔ እንዳለ ካሜራ ላይ እየወጣ ቅርጽ የሚሰራው እያያችሁ ነው። ሬፒስት እያለኛ የሚሰድበን